بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. نبدأ إن شاء الله تعالى درسنا اليوم عن قاعدة نورانية. የዛሬ ትምህርታችን ኢንሻአላህ ከቃኢደቱ ኑራንያ እንጀምራለን ማለት ነው። አብዛኞቻችሁ ቁርአንን ለማንበብ ማወቅ ያለባችሁ መሰረታዊ የሆኑ ነገሮች ዛሬ ላስረዳችሁ እፈልጋለሁ ማለት ነው። ቁርአንን በትክክል ለማንበብ የሚያስችላችሁ ነገር አንደኛ ላይ እያንዳንዱን ፊደል ስማቸውን በደንብ ማወቅ። እያንዳንዱን ፊደል ስማቸውን በደንብ ካወቅን በኋላ ሐረካውን ማወቅ፣ ፈታ፣ ከስራና ደማ ለይተን ማወቅ። ሁለተኛ ሱኩን፣ አንድ ፊደል ላይ ሱኩን ከተደረገበት እንዴት አርግተን እንደምናነብ ማወቅና መሳቢያውን ማወቅ፣ እንዲሁም ሸዳ የሚደረግበት ቦታ አሁንም ማወቅ። መጨረሻ ላይ ሐምዘቱል ወስል፣ ሁለት ሐምዛ አለ፣ ሐምዘቱል ወስል እና ሐምዘቱል ቀጥዕ። ሐምዘቱል ወስል በቃል መጀመሪያ ላይ ከላም ጋር ተያይዞ ሲመጣ እንዴት አርግተን እንደምናነብ፣ እንዲሁም ከላም ጋር ተያይዞ ካልመጣ መጀመሪያ ላይ ከመጣ ከላም ጋር ተያይዞ ካልመጣ ፈታ በሚሆንበት ጊዜ አለ፣ ከስራ በሚሆንበት ጊዜ አለ፣ እንዲሁም ደማ በሚሆንበት ጊዜ አለ። ይህንንም ለይተን ማወቅ ያስፈልገናል ማለት ነው። ቁርአን በምንቀራበት ጊዜ ትኩረት ሰጥተንበት ጊዜያችን በትክክል መጠቀም አለብን ማለት ነው። ካልሆነ የኡስታዝና ጊዜያችሁና የኡስታዛችሁን ጊዜ ማቃጠል ነው የሚሆነው ማለት ነው። ስለዚህ ለሁላችሁም አላህ ያግራልን። ቁርአን ላይ ትኩረት አርግታችሁ ማወቅ ያለባችሁ ነገር ዛሬ ላስረዳችሁ ፈልጌ ነው ማለት ነው ኢንሻአላህ። እዚህ ጋር ያለው አደርሱ ራቢዕ ይላል። አደርሱ አሁን መጀመሪያ ላይ ያለችው ሁላችሁ ይህንን ቃኢደቱን ኑራንያ ከፍታችሁ ተከታተሉኝ ማለት ነው። መጀመሪያ ላይ ያለችው ምንድነው ስሟ? ሐምዛ ትባላለች። ሐምዘቱል ወስል ትባላለች። ከማን ጋር ተያይዛ መጣች? ከሐምዘቱል ወስል ቀጥሎ ያለው ላም ነው። ስለዚህ ከላም ጋር ተያይዛ ስለመጣች ምንድነው የምትሆነው? ፈታ ነው የምትሆነው ማለት ነው። ላም ደግሞ ከላም ቀጥሎ ያለው ፊደል ደግሞ ምንድነው? ዳል ነው። ስማቸውን ማወቅ አስፈላጊ ነው ብያቸዋለሁ። ስለዚህ ዳል ደግሞ የሸምስያ ፊደል ነው። ስለዚህ እቺ ላም ምን ትባላለች? ላሙ ሸምስያ ትባላለች። ላሙ ሸምስያ ደግሞ ሁሌ ምንድነው የምትሆነው? አትቀራም። አደርሱ ላሙ ሸምስያ ሁሌ አይቀራም ማለት ነው። ከላም ቀጥሎ ያለው ፊደል ሐምዘቱል ወስል መጀመሪያ ላይ መጥቶ ሐምዘቱል ወስል መጀመሪያ ላይ ሲመጣና ከሐምዘቱል ወስል ቀጥሎ ያለው ፊደል ላም ሆኖ ከዛ ከላም ቀጥሎ ያለው ፊደል የሸምስያ ፊደሎች ከሆኑ ምንድነው የሚሆነው? ላሙ አይቀራም ማለት ነው። የሸምስያ ፊደሎች طيب ثم سل رحما تفضف ذاني أم دعسو أذن زور شريفا للكرم የሚለው ውስጥ ይገኛል። እያንዳንዱ የሸምስያን ፊደል በዝርዝሩ እናያለን ኢንሻአላህ በቀጣይ ቪዲዮ ማለት ነው። ኢንሻአላህ እዚህ ውስጥ ዳል አሁን የሸምስያ ፊደል ስለሆነ አደርሱ ነው የምንለው እንጂ
አሊደርሱ እንለው ማለት ነው። አደርሱል ሲን የሲን ሐረካ ምንድነው? ደማ ነው። አደርሱል ከዛ ከሲን ደማ ቀጥሎ ሀምዘቱል ወስል አለች። ሀምዘቱል ወስል በመሃል ስትመጣ ምንድነው የምትሆነው? አትቀራም። አደርሱራ አሁንም ከላም ቀጥሎ ያለው ፊደል ምንድነው? ሀምዘቱል ወስል መጣ። ከዛ ከሀምዘቱል ወስል ቀጥሎ ያለው ፊደል ምንድነው? ላም ነው። ከዛ ከላም ቀጥሎ ያለው ፊደል ምንድነው? ራ ነው። ራ የምን ፊደል ነው? የሸምስያ ፊደል ነው። አሁንም ማለት ነው አደርሱራ ነው የምንለው እንጂ አደርሱሊራ አንለውም ማለት ነው። አደርሱራቢዕ አሁንም ከራ ራ ላይ ምን አይነት ሐረካ አለ? ፈታ አለ። ከዛ ደግሞ ሸዳ ነው ያለው። ቀጥሎ ያለው ምንድነው? አሊፍ ስኩን አለ። አሊፍ ስኩን ምንድናት? ማሰቢያ ናት ማለት ነው። አደርሱራ ራ ብለን ሁለት ሐረካ እንስባለን። አደርሱራቢዕ አደርሱራቢዕ ቢዕ አደርሱራቢዕ አሁን የአይን ሐረካ ምንድን የሚሆነው? ከስራ ነበረ ግን ስንቆምበት ፈታ ሱኩን ነው የሚሆነው ማለት ነው። አደርሱራቢዕ ነው የምንለው። ከዛ ቀጥሎ ያለው አልሑሩፉል አል እቺኛው ሀምዛ ምንድን ነው የምትባለው? ሀምዘቱል ወስል ነው። ከዛ ከሀምዘቱል ወስል ቀጥሎ ያለው ምንድን ነው? ላም ነው። ከላም ቀጥሎ ያለው ፊደል ደግሞ ሀ ነው። ሀ ደግሞ የቀመርያ ፊደል ነው። ስለዚህ ይሄ ላ ምንድን ነው የሚሆነው? ይቀራል ማለት ነው። ሱኩን ነው። የላሙል ቀመርያ ከሆነ ሁሌ የሚቀራ ነው። ሁሌ ላም ላይ ምን መሆን አለበት? ሱኩን መኖር አለበት ማለት ነው። አል ነው የምንለው እንጂ እንደ ላሙ ሸምስያ አይቀራ ማለት ነው። እንደ ላሙ ሸምስያ አይሆንም ማለት ነው። አል ላሙ ይቀራል እዚህ ጋር ላሙ፣ ምክንያቱም የቀመርያ ላም ስለሆነ ማለት ነው። ላሙል ቀመርያ ይባላል። አልሑሩ አልሑ ሐሑ ሐ ምንድነው? ሐረካው ምንድነው? ደማ ነው። የዚህ ቃል የዚህ ፊደል ስም ምንድን ነው? የዚህ ፊደል ስም ማን ነው? ሐ ነው። ስሙ ሐ ነው። ግን ሐ ላይ ያለው ሐረካ ምንድን ነው? ደማ ነው። ስለዚህ ምን ብለን ነው የምናነባው? ሑ ነው የምንለው። አልሑ ከዛ ደግሞ ሩ ራ ደማ ስለሆነ የዚህ ፊደል ስም ራ ነው። ስሙ ራ ነው። ግን ያለበትን ሐረካ ነው ያለበት ሐረካ ደማ ስለሆነ ምን ብለን ነው የምናነበው? ሩ ነው። አልሑሩ ከዛ ዋው ስኩን አለ። ዋው ስኩን ማሰቢያ ናት። ስለዚህ ምን እናደርጋለን? እንስባለን። ሩ ነው የምንለው። አልሑሩ ከዛ በኋላ ፉል ከፋ ቀጥሎ ያለው ሀምዘቱል ወስል ነው። ከሀምዘቱል ወስል ቀጥሎ ያለው ላም ነው። ከላም ቀጥሎ ያለው ፊደል ሚም ነው። ሚም ሸምሲ ቀመርያ ፊደል ስለሆነ ላም እዚህ ጋር ላሙ ይቀራል ማለት ነው። አልሑሩፉል ሙታ ሚም ደማ ነው እዚህ ጋር። አልሑሩፉል ሙተሐሪካ ሐሪ ራ ሸዳ ስላለ እናጥብቃለን። አልሑሩፉል ሙተሐሪካ እዚህ ጋር መጨረሻ ላይ ያለችው ፊደል ማናት? ታ ናት። ታ መርቡጣ ትባላለች። ታ መርቡጣ። ስለዚህ ስንቆምበት ወደ ሀ ትቀየራለች። ወደ ሀ አልሑሩፉል ሙተሐሪካ ነው የምንለው ማለት ነው። ከዛ አል ነው መጀመሪያ ላይ ያለው ሀምዛ ነው። ሀምዘቱል ወስልና ቀጥሎ ያለው ላም ናት እዚህ ማለት ነው። አልሐረካት ካፍ ማሰቢያ ያላት ትሳባለች ማለት ነው። አልሐረካት ከዛ ፈታ ከስራ ደም ፈታ ከላይ የሚመስመር መስመር ነው ማለት ነው። ከላይ ይሰመራል። ከስራ ከሆነ ደግሞ ከታች ይሰመራል። ደማ ደግሞ እንደዚህ ክብ የሆነች ናት ማለት ነው። ደማ እንደዚህ ትሳባለች። ስለዚህ ይህንን ሶስቱም በደንብ ማወቅ ያስፈላጊ ነው። ወደዚህ ስንመጣ የዚህ ፊደል ስም ማን ናት? ሀምዛ ናት። ሀምዛ ናት።
እዚህ ከላይ የተጻፈው ፈታ ነው ማለት ነው። ስለዚህ ስሙ ምንድነው? የዚህ ፊደል ስም ማን ነው? ሀምዛ ነው። ከዛ ሀምዛ ላይ ምን አይነት ሐረካ ነው የተጻፈ? ፈታ ነው። ፈታ ከላይ ነው የሚጻፈው ማለት ነው። ስለዚህ ሀምዛ ፈታ ስለተጻፈበት ምን አይነት ድምጽ ይሰጠናል? በነገራችን ላይ ሐረካ ስንል አነባቢ ማለት ነው። ያ አንድ ፊደል ላይ ሐረካው ፈታም ሆኖ ከስራም ሆኖ ደማ ሲደረግበት የተለያየ ድምጽ ይሰጠናል። አሁን ለምሳሌ ሀምዛ ላይ ፈታ ከተደረገ ምን ብለን ማንበብ አለብን? አ ማለት አለብን። አ ከየት ነው የሚወጣው? ከሩቅ ጉሮሮ አ። ከዛ በኋላ ቀጥሎ ያለው ፊደል ምንድነው? አሁንም ሀምዛ ናት። ሀምዛ ምን አላት? ከስራ አላት። ስለዚህ ሀምዛ ከስራ ስለሆነች ምን ብለን ማንበብ አለብን? ኢ ከየት ነው የምናወጣው? ከሩቅ ጉሮሮ ማለት ነው። አ ኢ። ከዛ ቀጥሎ ያለው ሀምዛ ደማ ናት። ሀምዛ ደማ ምን ብለን ማንበብ አለብን? ስለዚህ ስናገጣጥም አ ኢ ኡ። ከዛ ቀጥሎ የዚህ ፊደል ስም ማን ነው? ሀ ነው። ፈታ ሲደረግበት ምን ብለን እናነባለን? እሺ ከስራ ሲደረግበት ሄይ። ደማ ሲሆንስ ሁ። ሀ ከየት ነው የምናወጣው? ከሩቅ ጉሮሮ ሀና ይሄ ይሄ ደግሞ ሲናገጣጥም ይሄንን ሁም ስንጨምርበት ሁ። ይሄ ደግሞ አይን ነው። ከመሃል ጉሮሮ ነው የምናወጣው። ሀምዛና አይን አንድ አይደለም ማለት ነው። መውጫ ቦታቸው የተለያየ ነው። አይን ከመሃል ጉሮሮ፣ ሀምዛ ደግሞ ከሩቅ ጉሮሮ። ይሄኛው ይሄ ደግሞ አይን የዚህ ቃል የዚህ ፊደል ስም ማን ነው? አይን ነው። ስሙ አይን ነው። ፈታ ሲደረግበት አይን ላይ ፈታ ከተጻፈ ምን ብለን እናነባለን? ከስራ ከተጻፈስ ዒ። ደማ ከተጻፈበትስ ዑ። አኢዑ። ጠይብ ከዛ ቀጥሎ ያለው ሒ ሑ ስናገጣጥም ሐሒሑ ሞክሩት ማለት ነው። ከመሃል ጉሮ የሚወጣው ሐሒሑ። ግን እዚህ ጋር ያለው ደግሞ ሀሂሁ። እዚህ ጋር ደግሞ ሐሒሑ። ልዩነቱን በደንብ ማወቅ ያስፈልጋቸዋል ማለት ነው። ይሄ የዚህ ፊደል ስም ማን ናት? ወይን ይወፍራል ማለት ነው። ይሄ ፊደል ሁሩፉል ኢስጢላህ ነው። የሚወፍር ፊደል ማለት ነው። ከየት ነው የሚወጣው? ከቅርብ ጉሮሮ ወይን ላይ ፈታ ሲጻፍ ቫ ብለን ነው የምናነበው። ከዛስ ዊ ይሄኛው ቫ ስለሆነ ይሄ ደግሞ ዊ።
ስናገጣጥም ቨጊ ቨጊ ቨጊጉ ቨጊጉ ቨጊጉ። ከዛ ቀጥሎ ያለው ምንድነው? ኸ የዚህ ቃል የዚህ ፊደል ስም ማን ነው? ኸ ነው። ከየት ነው የሚወጣው? ከቅርቢ ወሮሮ የወይን እና የኸ መውጫ ቦታ አንድ ነው ማለት ነው። ኸ ኺ ኹ ኸ ፈታ ስለሆነ ኸ ነው የምንለው ማለት ነው። ኸ ከስራ ስለሆነ እዚህ ጋር ኺ ነው የምንለው ማለት ነው። ኺ እዚህ ጋር ደግሞ ኸ ደግሞ ስለሆነ ኹ። ስለዚህ ኸ ኺ ኹ ስናገጣጥም ኸ ፈታና ኸ ከስራ ኸኺ ኸኺ ኸ ደግሞ ኹ ኸኺኹ ስናገጣጥም ኸኺኹ። እዩዋን ኢንሻአላህ ቪዲዮ በደንብ አይታይም መሰለኝ። እስከዚህ ድረስ ኢንሻአላህ ይበቃናል። በቀጣይ ቪዲዮ በደንብ ቪዲዮ እንዲታይ አድርገን ኢንሻአላህ የምንቀጥልበት ይሆናል ማለት ነው። ለሁላችንም አላህ ያግራልን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።